ከዚህ በኋላ የጠቅላይ ሚኒስትር አብይ አህመድ አስተዳደር በኮሪደር ልማት አይመስል ይሄን ካነሳ በኋላ የሚመዘነው የባህር በርን በሚመለከት ምን አመጣ ምን አሳካ ከዛ በኋላ በኮሪደር ልማት መዝኑኝ በችግኝ መዝኑኝ በሆነ ሪል ስቴቶች መዝኑኝ በሆነ መናፈሻዎች ለኩኝ አይሰራ ከዚህ በኋላ ዶክተር አብይ ተቀልብሻለሁ ቢል ህዝብ ነው የሚበላው ቴድሮስ አስፋው እንዳለው 48% የትግራይ ግዛት በሪፈረንደም እጅ ሰጥቼ በሪፈረንደም ከፈለጋችሁ ውሰዱት ብሎ አሳልፎ ይሰጥ ተፈሪን ወዲያውኑ ከመንግስቱ ወጣና ወደ የጎጃሙ ፋኖ ሲገባ የኢንተለጀንሲ አላፊ አድርጎ ዘመነ ሾሞታል። ይሄ ቀጥታ ከአስመራ መመሪያ ሰጥቶ የተከናወነ ሹመት ነው። አብይ አህመድ ባላና ክራባታ አድርጎ በማንኛውም መድረክ አፍልቡን ነፍቶ ወይ ደረቱን ነፍቶ እንዲናገር ሆነ እንዲቆም የኤርትራ መንግስትና የኤርትራ ህዝብ ትልቅ የማይካድ መስዋዕትነት ከፍለዋል። ጠቅላላ የኤርትራ ኢኮኖሚ ተደምሮ የአዲስ ከተማ ክፍለ ከተማ ኢኮኖሚ ነው በነገራችን ለእያንዳንዳችን ኢትዮጵያውያን መልቀቅ አማራጭ አይደለም እንፈርሳለን ቀይ መስመር ነው አሁን ደግሞ የበለጠ ቀይ መስመር ነው አሁን 2013 ላይ የነበረው ከአንድ ቦታ ተሸንፎ ሌላ ቦታ ሲሄድ የሚቀበለው ህዝብ አለ የሚሸሽገው ህዝብ አለ ኢንፎርሜሽን የሚሰጠው ህዝብ ነበር ከብቷል በዚህ በኩል እየተንቀሳቀሰ ነው የሻዕቢያ ሰራዊት በዚህ በኩል እየተንቀሳቀሰ ነው የኢትዮጵያ መከላከያ ሰራዊት ይያለ ኢንፎርሜሽን ይሰጠው ነበር አብሮ ነበር የሚታገለው አሁን አብሮ የሚታገለው ህዝብ የለም ኢሳያስ በአንድ በኩል በተላላኪዎቹ በባንዳዎቹ ሞከረ ሰነድ ያወጣ ምን ያወጣ ምናምን ቤተክርስቲያን ላይ ኦሮሞማ ያለ ኩሽ መንግስት ያለ ምናምን ብዙ ነገሮች ሞከረ አልተሳካለም ልክ ሲመለስ የኢትዮጵያ ሰራዊት እኛ ከእንደገና ተደራጅተን እዛ ሌላ ጦርነት እንጀምራለን ዱቄት ሆኗል አይመለሱም ገርጥቷል ፊታቸው የለም መብራታቸው ምናምን ሲባል እሱ ቀልድ ነው ይሄ ጸጥ ያለ አንበሳ ሲያጓራ ተሰማለ ሲያጋሳ ተሰማለ ያኔ የነዚህ ታጣቂ ነን የሚሉ አካላቶች ድምጽ ምን ያህል ትንሽ እንደሆነ ሹክሹክታ እንደሆነ እንተረዳለን አንዳንዱ እኮ ኦውን እኔን መግራቸዋለሁ እኮ አንዳ ኦውን አርጉት ሩጡና እኔ ነኝ የቀይ ባህር ኮድ መልከኔ ተቋሚ ጎሮዝ እኔ ነኝ ያነሳው ኦውን አርጉት የምንላቸው ሰዎች ተፍረካክሰው ዳቢ ካላቸው ጥላቻ ወይ ለጠቅላይ ሚኒስትሩ ካላቸው ጥላቻ አቁሙ ያሰብ ጉዳይ ማለት ጀመሩ አቁሙ የአባይ ጉዳይ አቁሙ የባህር በር ጉዳይ ማለት ጀመሩ ትክክል ነው እንዴ በራስ ተጠልፈት ወድቃለ እንዴ ቴኔ ነብር ጭራ ይዘናል ነብሩን መግደል ነው ምርጫችን ዛሬ የቀይ ባህር ጉዳይ አክሰስ ቱ ዘ ሲ ለኢትዮጵያ የህልውና ጉዳይ ሆናል ማንንም አይናፋር የለም በዚህ ጉዳይ ላይ ከዚህ በኋላ ዶክተር አብይ ተቀልብሻለሁ ቢል ህዝብ ነው የሚበላው ቴድሮስ አስፋው እንዳለው ከዚህ በኋላ የባህር በር ጥያቄን አንስቼዋለሁ አጀንዳ መሆኑ ይቅር ቢል የኢትዮጵያ ህዝብ ይበላዋል ብልጽግናን ይበላዋል አልቋል ከጠርሙሱ ወጥቷል ሄጂሞኒክ ሆኗል ያስተሳሰብ ልዕልና እያመጣ ነው ያለው ስለዚህ ለኢሳያስ ሄዴክ ነው እረፍት ሚነሳ ነገር ነው እንቅልፍ አስተኛ እሱ እዚህ ጋር የኢትዮጵያ ህዝብ ኦሮሞማን እየታገለ ነው ኩሽን እየታገለ ነው ሊጥለው ነው ምናምን ሲል ህዝቡ ስለ ቀይ ባህር ነው የሚያወራው አክሰስ ቱ ዘ ሲ ነው የሚያወራው አልተገናኝቶ ማለት እሱ ነው ሁለተኛው ምክንያት እሱ ነው ሶስተኛው ምክንያት የኢትዮጵያ መከላከያ ከእለት ወደ እለት እየተጠናከረ ሄዷል ይሄ ለጠላት ሞት እንደሆነ አውቃለሁ እኔ በቅርበት እከታተላለሁ የኢትዮጵያ መከላከያን እድገት የህልውና ጉዳይ ኢትዮጵያ ማለት ለኔ የምትጠበቀው በመከላከያ ነው ብዬ ስለማምን መከላከያው ከፓርቲ ወጥቶ ብቻውን መቀጠል አለበት ብዬ ስለማምን በቅርብ ርቀት ነው መከላከያውን መከታተል በመከላከያ አልደራደርም በኢትዮጵያ መከላከያ ኢትዮጵያ አለች ማለት መከላከያው ኤግዚስት ሲያደርግ ነው ተወደደም ተጠላ ስለዚህ nowadays
የኢትዮጵያ መከላከያ እየተጠናከረ ሄዷል። በአይን የሚታይ ነው። ይሄ በአቅሙ፣ በሰው ኃይሉ፣ በሎጂስቲኩ፣ በስልጠናው፣ በጦር መሳሪያ አቅሙ፣ በቴክኖሎጂ ግልጽ ነው ልዩነቱ። ኢትስ ቪዚብል። ከዚህ በኋላ ጦርነት ካለም የቴክኖሎጂ ጦርነት ነው። ማን ጀግና ነው የሚለው የቴክኖሎጂ ጀግና ነው። መከላከያችን የኛ በቴክኖሎጂ ባደገ ቁጥር በዘመነ ቁጥር ለኢሳያስ ራስ ምታት ነው። አንደኛ በኢትዮጵያ ኢኮኖሚ አቅም ልክ መከላከያ መገንባት አይችልም። ኢሳያስ አይችልም፣ በምንም ታምር ሊገነባ አይችልም። የኤርትራ ኢኮኖሚ እኮ ተደምሮ ጠቅላላ የኤርትራ ኢኮኖሚ ተደምሮ የአዲስ ከተማ ክፍለ ከተማ ኢኮኖሚ ነው። በነገራችን እንዳትናደዱ ኤርትራውያን፣ እዘኑ፣ ሻቢያዎቹ ይናደዱ። ልድገመው፣ የኤርትራ አጠቃላይ ኢኮኖሚ ተደምሮ አዲስ አበባ ውስጥ ካሉት 11 ክፍለ ከተሞች የአንዱ ክፍለ ከተማ የአዲስ ከተማ ክፍለ ከተማ ኢኮኖሚ ነው የኤርትራ ኢኮኖሚ ማለት። ካን ዩ ኢማጂን? ከኢትዮጵያ አዲስ አበባ ውስጥ ካሉት 10 ክፍለ ከተሞች እኮ ነው እያልኳቸው ያሉት። ቂርቆስ፣ የካ፣ ጉለሌ፣ አዲስ ከተማ፣ ኮልፌ ቀራኒዮ፣ አቃቂ፣ የካ ምናምን ከምትሏቸው ከ10ሩ አንዱ አዲስ ከተማ የሚባለው ክፍለ ከተማ ያለው የኢኮኖሚ አቅም የኤርትራ ድምር ኢኮኖሚ ነው። አንደኛው ክፍለ ከተማ ቢጨመር የኤርትራን ኢኮኖሚ ይበልጠዋል። መርካቶ ምንድነው ስሙ፣ አዲስ ከተማና የካ ቢደመሩ የኤርትራን ኢኮኖሚ ይበልጣሉ። ሁለት ክፍለ ከተሞች ኤርትራን በአጠቃላይ ይበልጧታል። ውሸት ከሆነ ውጡና ቬሪፋይ አድርጉ። አይ ካን ቬሪፋይ። ዝም ብዬ አይደለም የምናገረው። ኢትዮጵያውያን የቀይ ባህር ነው ይገባታል፣ ይመለከታታል በሚባልበት ጊዜ የኢትዮጵያ የውስጥ ችግር በምን ላይ እንዳለን ይሁት። የትግራይ ህዝብ ችግር ላይ ነው ያለው። 1 ሚሊዮን የትግራይ ህዝብ ዳስ ውስጥ አለ፣ ተፈናቃይ አለ። ሱዳን ከመቶ ሺህ ምናምን ሺህ ተፈናቃይ አለ። ተውት፣ ሌላ ሀገር የተሰደደው ምናምን ተውትና አለ። ትግራይ ምድር ውስጥ የአይዲፒ ጉዳይ አለ። አይዲፒ እኮ ሆስቴጅ የያዛቸው ሌባ ግሩፕ ነው ይላል ጌታቸው ረዳ። አዲስ አበባ ተቀምጦ 1 ሚሊዮን ህዝብ ጌታቸው ረዳ ነደብረጽዮን ወደ ወረደ ይመልሱኛል ብሎ ተስፋ ስታደርግ የነበረችው እናት ሄዱ፣ በተቃራኒ ሄዱ። አይ አንቺ እኮ ሊመልስ ይቻለው እኮ ኤርትራ ጦር እኮ ኤርትራ ምዕራብ ትግራይ እኮ ያለው ኤርትራ ነው ይላል። ተከዘ ዘብ እያሰለጠረ ያለው የኤርትራ መንግስት ነው በጌታቸው አንደበት። እና ሄዱ ባህር ማን ነው ፕሪቶሪያ ሄደው 48% የትግራይ ግዛት በሪፈረንደም እጅ ሰጥቼ በሪፈረንደም ከፈለጋችሁ ውሰዱት ብሎ አሳልፎ የሰጠ ጸጸት ሳይሰማው ህዝቤ እኮ ተበትነዋል እኮ ሰማዕታት እኮ ቀብሬ መጥቻለሁ፣ ጀነራሎች እኮ አጥቻለሁ፣ ትንት ወጣቶች እኮ አጥቻለሁ፣ የዩኒቨርሲቲ ግራጁዌት ዶክተሮች፣ ኢንጂነሮች እኮ አጥቻለሁ፣ ጓደኞቼ እኮ እያየኋቸው እኮ ተሰውቷል፣ የኔ አጃቢዎች እኮ ተሰውቷል ለእኔ ሲሉ ቅንጣት ታክል ስሜት ሳይሰማው ይሄ አይዲፒው እንዳይመለስ ያደረገችው እኮ ያ ነው። በእልህ ዝም ብሎ በቃ እኔ እስከ መጨረሻ ታገላቸዋለሁ ብሎ አዲስ አበባ ከሄደ በኋላ ይሄ እኮ ነው 1 ሚሊዮን የትግራይ ህዝብን ይዋሻል። 48% የትግራይ ምድር በወራዶች ይዞ ይቀጥፋል። በኤርትራ በኩል ያለው በደንብ እኮ ነው የምንናገረው እኮ ከአስመራ አይደል ይሄ ፕሮግራም ምሳሌ። ኤርትራ በኩል ያለው በሪፈረንደም በአልጀር ስምምነት ከወሰደውማ ይውሰደው ብሎ ሁለት ይጋጫሉ። ቲዲኤፍ እና ኤርትራ ጦር ይጋጫሉ እና በቃ ትንሽ ጊዜ ደግሞ አገኛለሁ በሚል ስሌት አልጀር ስምምነት ከሆነ ይውሰደው። ከዛ ይህንማ ራሱ ታደርጋለህ። ህወሓት እኮ ቦታውን ትቶ ራሱ ቲዲኤፍ ቦታው ትቶላቸው ነው የወጣው ይላል። ደግሞ የትግራይ ሰራዊት ከማን ጋር የሀገር ሉዓላዊነት በማን እንደሚጠበቅ እኔ አይደለም ማስተምረው፣ አብይ አህመድ ብልጽግና እኛ አይደለም እናስተምረው፣ የኢትዮጵያ መንግስት እኛ አይደለም እናስተምረው። የተበታተነ ህዝብ፣ ድርጅት የሌለው ፖለቲካ ድርጅት የሌለው መሪ ድርጅት የሌለው ህዝብ፣ ሰራዊት የሌለው ህዝብ፣ የተበታተነ ማንም የሚጫወትበት ህዝብ አድርጎ ኢትዮጵያ አስተዳድራለሁ ብሎ እየተንቀሳቀሰ ያለው ኦህዴድ ቀላል እርምጃ አይደለም። በጣም ብዙ ጉዳቶች ደርሷል። 2 ዓመት ከምናምን ፕሪቶሪያ 2 ዓመት ተኩል ምናምን ሆኖታል። ቀላል የማይባል ዳሜጅ ነው።
በተለያየ መንገድ ወደ አዲስ አበባ እየወሰደ መተማመን እንትን እንዳይል እና ህወሓትም ሰርዛለሁ ምናምን ህወሓት ሰርዣለሁ ብሎ ቅንጣት ታክል የለም። አምባሳደር ማሲንጋ የአሜሪካ አምባሳደር በኢትዮጵያ ሽረ እንዳስላሴ የመጡት የተሰረዘ ህወሓት ለማነጋገር ለምን ይመጣሉ? የኔ ሶቨርኒቲ ጥሰሃል እኮ ብሎ የኢትዮጵያ መንግስት አሜሪካን አልከሰሰም። መክሰስ አልነበረበትም? እኔ መክሰስ ነበረበት ብዬ አስባለሁ። አምባሳደር ማሲንጋ ኢትዮጵያ ምድር ላይ እውቅና የሌለው ህወሓት ሄደ እንዴት አናገርክ? ቲፒኤልኤፍ ኦፊሻል አናግር የመጣው ብሎ በሚነገርበት የተለያዩ መገናኛ ብዙሃን ሲዘግቡ ለምን አናገርክ ብሎ ለምን ቻሌንጅ አላደረገውም? ለምን መግለጫ አላወጣም? ውጭ ጉዳይ ሚኒስትር የኔ ሉዓላዊነት በእኔ ሀገር እኮ እውቅናው የለም ሰርዤዋለሁ ብሏል የኢትዮጵያ ምርጫ ቦርድና ህወሓት የሚባል በሌለበት እንዴት ብለህ የኢትዮጵያ ሉዓላዊነት ጥሰህ ሽረ እንዳስላሴ ሄድ አናገርክ ብሎ ለምን አይከስም? ሪያሊቲው እንደዛ ስላልሆነ መሰረዝ ማለት እንደዛ አይደለም። ዱቄት ሆኗል፣ አይመለሱም፣ ገርጥቷል፣ ፊታቸው የለም፣ መምራታቸው ምናምን ሲባል እሱ ቀልድ ነው። ትግራይ ሉዓላዊነት ጉዳይ ቀይ መስመር ነው። አሁን ደግሞ የበለጠ ቀይ መስመር ነው። ይሄ ዝም ያለው አካል ይሄ አጀንዳ ሄዶ የማይመለስበት ደረጃ ላይ የደረሰ ጊዜ ያኔ ድምፁን ተሰሟል። የዛን ጊዜ በኢትዮጵያ የፖለቲካ ምህዳር ውስጥ ማን ግዙፍ ማን ትንሽ እንደሆነ የማን ድምፅ ከፍ ብሎ እንደሚሰማ ያኔ ትለያለ። መለኪያ ነው ይሄ አጀንዳ። ተገፍቶ የማይመለስበት ደረጃ ላይ የደረሰ ጊዜ ይሄ ጸጥ ያለ አንበሳ ሲያጓራ ትሰማለህ፣ ሲያጋሳ ትሰማለህ። ያኔ እነዚህ ታጣቂ ነን የሚሉ አካላቶች ድምፅ ምን ያህል ትንሽ እንደሆነ ሹክሹክታ እንደሆነ ትረዳለህ። ይህ ማለት ለኢትዮጵያውያን ትልቅ አጀንዳ ነው። ትልቅ አጀንዳ፣ ትልቅ ቁጭታችን ነው። ትልቅ ጸጸታችን ነው። ለስልት ብለህ አንስተኸው ከዛ በኋላ ከሰው አእምሮ ውስጥ የምታጠፋው አጀንዳ አይደለም። የነብር ጭራ ነው የምልህ። ለዛ ነው ጠላትህንም ወዳጅህንም የሚያነቅ ለስልት ብለህ እንደዚህ አይነት ትልቅ አጀንዳን አንስተህ ከዛ በኋላ ደግሞ ተወዋለሁ የምትለው ነገር አይደለም። የባህር በር አጀንዳን ስታነሳ እያልክ ያለሁ በዚህ ለኩኝ ነው። ከዚህ በኋላ የጠቅላይ ሚኒስትር አብይ አህመድ አስተዳደር በኮሪደር ልማት አይመዘን። ይሄን ካነሳ በኋላ የሚመዘነው የባህር በርን በሚመለከት ምን አመጣ ምን አሳካ ነው። ከዛ በኋላ በኮሪደር ልማት መዝኑኝ፣ በችግኝ መዝኑኝ፣ በሆነ ሪል ስቴቶች መዝኑኝ፣ በሆኑ መናፈሻዎች ለኩኝ። አይሰራም። አንስተኸዋል። ይህን አጀንዳ እናሳኳለን ብለሃል። በምንም አይነት ሰበብ ወደኋላ ማለት የለም። ወደኋላ ያልክ ጊዜ ሽንፈት ነው። ወደፊት የሚገጥሙን ነገሮች በሙሉ እንዴት ላልፋቸው እችላለሁ ብለህ አስልታ መንቀሳቀስ። ይሄ ትልቅ አጀንዳ ነው። ጠላቶችን የሚደነብሩበት፣ የሚረበሹበት፣ ሊያሰናክሉት ከዚህም ከዛ የሚራወጡበት፣ የሚጠራሩበት፣ የሚሰባሰቡበት አጀንዳ ነው። የሆነውም እንደዛ ነው። ኢትዮጵያውያንም በሙሉ ብለው የሚዞሩበት አጀንዳ ነው። ስንቱ ነው የዞረው? ስንቱ ነው የዞረው? እንደኛ ሁሉ ለምንድን ነው የዞር ነው? ትልቅ አጀንዳ እኮ ስለሆነ እኮ ነው። ትልቅ አጀንዳ እኮ ስለሆነ ስለተናገሩት መናገሩ ብቻ እኮ ነው የምልህ። አጀንዳ ማድረጉ ብቻ እኮ ነው የምልህ። ፋይዳውን ተወው፣ አይለቀውም። የማይለቀውን ጭራ ነው የያዘው። ማስረሳት አይቻልም። ይሄ ለስልት ብለህ እውነት ነው የምታነሳው ነገር አለ።
የውስጥ ቀውስን ወደ ውጭ ለማስተንፈስ ስትል የምትጠቀማቸው ስልቶች አሉ፣ የምታነሳቸው አጀንዳዎች አሉ። የባህር በር ጉዳይ ግን ለዛ ብለህ የምታነሳው አይደለም። ለኩኝ በዚህ ነው ያለው። ለጠላት ለወዳጅም ማንቂያ ነው። ለጠላቶቻችንም ከዚህ በላይ አጀንዳ የለም። ይሄን ያነሳ ጊዜ መፍረስ አለብህ። ይሄን ያነሳ ጊዜ መውደቅ አለብህ። የትኛውንም ነገር ያደርጋሉ፣ ከማንም ጋር ይሰራሉ፣ የትኛውንም በር አንኳኳል። ኢትዮጵያውያንም የትኛውንም አይነት ዋጋ ይከፍል። ለእያንዳንዳችን ኢትዮጵያውያን መልቀቅ አማራጭ አይደለም። እንፈርሳለን። እንደ ሀገር እንፈርሳለን ነው ማለት። ይሄን አጀንዳ ከለቀቅን እንደ ሀገር ነው የምንፈርሰው። የእያንዳንዳችን ጉዳይ ነው የሚወሰነው። በዚህ መያዙ ነው የሚበቃው ነው ማለት። የሰርቫይቫል ጉዳይ ነው። የሰው ልጅ በኢንስቲንክት በደመ ነፍስ እንዴት መኖር እንዳለበት ያውቃል። እንዴት ሰርቫይቭ እንደሚያደርግ ያውቃል። ይሄን የነብር ጭራ ይዘናል። ነብሩን መግደል ነው ምርጫችን። ብልጽግና መንግስት እንዲቆም የትግራይ ኃይሎችን ከአዲስ አበባና ብሎም ማንኛውም ከያዙት ቦታ እንዲወጡ እርዳታ አድርጓል የሚል ነው። ያ የኤርትራ መንግስት አሁን ዶክተር አብይ አህመድ ባድላና ክራባታ አድርጎ በማንኛውም መድረክ አፍልቡን ነፍቶ ወይ ደረቱን ነፍቶም እንዲናገር ሆነ እንዲቆም የኤርትራ መንግስትና የኤርትራ ህዝብ ትልቅ የማይካድ መስዋዕትነት ከፍለዋል፣ አግዘዋል፣ የእጃቸውን አድርገዋል፣ ሰጥተዋል። ያ በዛ መልክ የኢትዮጵያ መንግስት ይህን ክብርና ውለታ መመለስና መመዝገብ መሰነድ ይችላል ብሎ ከጠየቅ አንድ ሰው ያው የዶክተር አብይ አህመድ ፓርላማ ውስጥ የተናገረው እንደ ሰነድ እንደ ታሪክ የሚቀመጥ ነገር ነው። ያ የተደረገው ነገር ግን አንጸጸትበትም። ያው እኔም ብዬ ነበር ከዚህ በፊት አንተና አንጸጸትም። ፕሬዚደንት ኢሳያስ አፈወርቅም ያው አንጸጸትም መልክ ነው የጠቀመው የገለጸው። ያ የሆነበት ምክንያት ትግራይ ውስጥ የነበሩ ተዋጊ ኃይሎች ወይ ባለስልጣናት ኤርትራ ላይ የነበራቸው ያላቸው ግልጽ የሆነ አቋም ያስከተለው እርምጃ ስለሆነ ብዙ አንጸጸትም። የኤርትራና የኢትዮጵያ ጉዳይ እዚህ ከመድረሱ በፊት ነበር ፋኖ አማራና የኢትዮጵያ ብልጽግና ጦርነት ውስጥ የገቡት። ኤርትራ መንግስት የአብይ መንግስትን የማገዝ ብቻ ጭፍን የሆነ የማገዝ ብቻ እና የኤርትራ መንግስት በዚህ ጉዳይ ላይ አልጸጸትም የሚልበት ምክንያት የዶክተር አብይ አህመድን መንግስት የማገዝና እንዲቆም ብቻ ፍላጎት ኑሮት ቢሆን ኑሮ ኤርትራና ኢትዮጵያ ሁለቱ ግንኙነት ትንሽ ሻከረ ከሚባልበትና ዶክተር አብይ አህመድ ስለ ቀይ ባህርና ስለ ባህር ይገባናል የሚል ጥያቄ ከማንሳቱ በፊት ነበር የፋኖዎች የትጥቅ ትግል የተጀመረው ወይ ደግሞ የፋኖ ትጥቃችሁን ፍቱ በሚል የተነሳ ነገር የተጀመረና ፋኖ ጦርነት ላይ የኤርትራ መንግስት እጁን ያስገባ ነበር የማገዝ ፍላጎት ብቻ ቢኖር። ስለዚህ ለዚህ ነው ኤርትራ መንግስት ብዙ አንጸጸትበትም በፕሪንሲፕል ወይ ደግሞ በመትከል የተደረገ ነገር አስቀድሞ ግን የኤርትራን ሉዓላዊነት እና የኤርትራን ህልውና ለመከላከል የተደረገ ነው ብሎ ስለሚያምንበት ነው። የኢትዮጵያ መንግስት አሁን በዚህ ሰዓት ላይ የተጠመደው ሳይኮሎጂካል ዋር ላይ ነው ወይ ደግሞ የሶሻል ሚዲያ ላይ የሚደረግ ኤርትራን እና አካባቢ ሀገሮችን የማጥቃት እንዲህ አይነት ዘመናዊ አጽፋሪ መሳሪያ ይዘናል፣ እንዲህ አይነት ዘመናዊ ቴክኖሎጂ ታጥቀናል፣ እንዲህ ደርሰናል፣ እንዲህ የሳይኮሎጂካል ዋር እና ይሄ ነገር በዚህ አካባቢ አያስፈልግም። አለርት ነው፣ መልእክት ነው። ምክንያቱ ሁሉ ጊዜ ምን አለ መሳይ ጦርነት ሲመጣ ትልቅም ይሁን ትንሽ አውዳሚ መሆኑ አይቀርም። በማንኛውም መልኩ ጦርነትም ይሁን የሻከረ አለመግባባት ከመምጣቱ በፊት አንድ የተሻለ ልቦና ያለው መንግስት የሚያስተላልፈው መልእክት ነው ነምበር 1። በሁለተኛ ደረጃ ላለፉት 25 ዓመታት ብዙውን ጊዜ ከኢትዮጵያ መንግስት ወይ ደግሞ ብልጽግናም ከመጣ በኋላ የሚሰጡ መግለጫዎች የማስፈራራት ወይ ደግሞ የዛቻ አይነት ነገሮች ናቸው በብዛት የምንሰማው ማለት ነው። ችን ብዬ በዚህ ሰዓት ባልጠቅስ ማለት እና በኤርትራ በኩል የተሰማው ዛሬ እንደ ህዝብ እንደ ሀገር እንደ መንግስት ይብዛም ይነስም ሰራዊት ወይ ደግሞ ራሱን ሊከላከል የሚችል ዘብ እንዳለን የእያንዳንዱን ሀገር ክብር መጠበቅ አለባችሁ መልእክት ነው። በሌላ መልክ ግን ጸቡ
ኦፊሻሊ የወጣበት ይመስላል ላልከው፣ አዎ ማለት ይችላለሁ። ለምንድን ነው ለኢትዮጵያ ለኤርትራ ጎረቤት የሆነ ሀገር የለም። ፖለቲካ ላይ ሲነገር የምንመሳሰል ህዝቦች ነን፣ አንድ ታሪክ አለን፣ አንድ የጋራ የሆነ ባህል አለን ብዙ ይባላል። ከሩቅም ከቅርብም ለ30 እና ከዛ በላይ የአሜሪካ መንግስት የኤርትራ መንግስት ላይ ያለው ጥላቻ እያወቅን የአሜሪካ መንግስት ለ34ኛ ዓመት በዓል እንኳን አደረሳችሁ፣ አብረን መስራት እንፈልጋለን፣ በሽርክነት ኢስት አፍሪካ ውስጥ ለተፈጠሩ ችግሮች መፍትሄ እናፈላልጋለን፣ ከኤርትራ ጋር ያለው ዲፕሎማሲ እንዲሻሻል እንሰራለን በሚልበት ሰዓት ሌላው ቢቀር የአፍሪካ አንድነት ድርጅት ተወካይ ቋሚ የኤርትራ መንግስት አምባሳደር ክቡር አቶ ቢኒያም በርሃ አለ። በዛ በኩልም እንኳን አደረሳችሁ ማለት ይቻላል እኮ እና ይህን ነገር ወደ በደንብ ስታየው ያለው ሁኔታ ወደ ጥሩ የማይሄድና ወደ ጥሩ እየሄደ እንዳልሆነ ያስረዳል። የኢትዮጵያ መንግስት ደግሞ መልእክት ነው። አይደለም ጥይት አይደለም መሳሪያ የሬሳ ማንሻ ትላላል እሱ እንኳን ማስገባት አይችሉም። እስከዚህ ድረስ ይቆጣጠር ነበር ዩናይትድ ኔሽን ማለት ነው፣ ምንም አይነት ነገር ማስገባት እንደማይችል። ስለዚህ በእጃቸው ላይ ያለው የኋላ ቀሩና ዘመን ያልዋጀ መሳሪያ ነው። እነዚህን ያላቸውን ነገሮችን ይንቀሳቀሱ። ያው በሰሜን ጦርነት ጊዜ ደግሞ የወሰዱ መሳሪያዎች አሉ። እነሱን አንድ ላይ አቀናጅዶ ነው እንግዲህ ወደ ግንባር አካባቢ ፊት ለፊት እንገጥማለን። አንደኛው ምርጫ ብለው ካስቀመጡት ውስጥ ፊት ለፊት መግጠም የሚለውን ነገር ስለሆነ ይሆናል አይሆንም። ለምንድን ነው የማይሆነው? ሌሎች የኤርትራ ወዳጆች ኢትዮጵያ ውስጥ ሆኖ ከኤርትራ ጥይትም ስንቅም ስልጠናም እየወሰዱ ያሉ ኃይሎች ደግሞ ምንድን ነው ከኤርትራ የሚፈልጉት? ቀጥታ ከጎኑ ሆኖ እንዲዋጉ ነው ወይስ ነገሩ በሎጂስቲክ እንዲያግዟቸው ብቻ ነው የሚለው ነገር መሰረታዊ ስለሆነ እሱንም እናያለን። በሁለተኝነት ያስቀመጡት ነገር በኢትዮጵያ ውስጥ ያለው ልዩነቶችን እንደንድመጠቀም ማለት ነው። ልዩነት ወለድ የሆነ አማጽያኖች አሉ። እነዚህን አማጽያኖች በማንኛውም ሁኔታ ማስታጠቅና መንግስትን እረፍት ማንሳት፣ እረፍት ከነሳ ነው ጉዳዩን ወደኛ የመጣበት ሁኔታ የለም ከሚል ትንተና የተነሳ አለመምጣት ብቻ ደግሞ ሳይሆን እዛው በደንብ እረፍት ከነሳ ነው በእነዚህ ኃይሎች መንግስትን ከስልጣን ካወረን ነው በኋላ እኛ የምንፈልገው ከአስመራ ትእዛዝ የሚቀበለው የአስመራ ባለስልጣናቶች የሚሾሙት የአስመራ ባለስልጣናቶች ስለላም ሁሉ ነገሩን የሚቆጣጠሩለትን እነሱ የሚያዙትን ነገር የሚሰራ የሚችል መንግስትን እናስቀምጣለን የሚል ቅዠትም ይዟል ማለት። ስለዚህ በሁለት መንገድ ነው እንግዲህ አሁን እየተንቀሳቀሱ ያለው። ለዚህ ግባት የሚሆናቸው በዋነኝነት ሰሜን ኢትዮጵያ ውስጥ እየተንቀሳቀሱ ያሉ ፋኖዎችን እንደ ትልቅ ተስፋ አድርገዋል። የምተማመኗቸው ለምንድን ነው የምተማመኗቸው የሚለውን ነገር ምናልባት አሁን የፋኖ መሪ ሆኖ ያሉ ሰዎች በአንድም በሁለትም ከነዚህ ከኤርትራ ሰዎች ጋር አብሮ ነበሩ ሰዎች ናቸው። ኢዘር በጸረ ወያኔ ትግል ዘመን ላይ ግንቦት ሰባትና አዳን የሚባል ድርጅት ነበር። አብዛኛው ማለት በሚቻልበት ሁኔታ በጎንደርም በጎጃም አካባቢ መሪ ሆኖ ትግሉ መሪ ሆኖ እየተንቀሳቀሱ ያሉ ሰዎች ወይ የአዳን ሰዎች የነበሩ ናቸው ወይ ደግሞ የግንቦት ሰባት ሰዎች ነበሩ እንደነዘመነ ማለት ነው። ስለዚህ ከነዚህ ሰዎች ጋር ጀነራል ፍጹም በደንብ አድርጎ እንደ እጁ መዳፍ የሚያውቃቸው ሰዎች ናቸው። እነዚህ ሰዎች በቀላሉ አክሰስ ማድረግ ይችላል። እንዲያውም በቅርብ ጊዜ አንድ የአዳም መሪ ነበረ፣ መንግስት የሆነ ስልጣን ሰጥቶት ነበረ አለ ተፈሪ የሚባል ተስፋውን አለ ተፈሪ ዋናው ነው። ተፈሪን ወዲያውኑ ከመንግስት ወጣና ወደ ጎጃሙ ፋኖ ሲገባ የኢንተለጀንሲ ኃላፊ አድርጎ ዘመነ ሾሞታል። ይሄ ቀጥታ ከአስመራ መመሪያ ሰጥቶ የተከናወነ ሹመት ነው ይሄ ነገር ማለት ነው። ኢትዮጵያ ውስጥ የነበራቸው ስልጣንና ተቀባይነትና እንደፈለክ የመሆን ሁኔታ ከዓመታት በፊት አልቋል። የለም። ትግራይ ውስጥ የነበራቸው ተጽዕኖ ፈጣሪነትም የለም። በህዝቡ ዘንድ ወጣቱ ማንም ሰው አይቀበላቸውም። ስልጣን ውስጥ ያለ ካድረ ወጣትም ይሁን በእድሜ የገፋ ሰው የግድ ተጠቃሚ ስለሆነ የግድ ይደግፋቸዋል። የእነሱ ተጠቃሚ ሰዎችም በዛው በነጋዴም ይሁን ማንም። ሌላው በሰራዊት ውስጥ ነው። አሁን ሰራዊት ውስጥ ቅድም እንዳልኩ የመረጡ ሰዎች ስለሚገድሉ ጠቅላላ ሰራዊት እነሱን የሚደግፍ የሚመስለው ሰው በጣም ብዙ ሰው ነው። ትልቁ ኤግዛምፕል ከሰራዊቱ ተነጥሎ ሀራ መሬት ላይ ብሎ የሚንቀሳቀሰው ትግራይ ውስጥም ከትግራይ ውጭ የሚንቀሳቀሰው ኃይል ይሄ እኮ በጣም ትልቅ ኤግዛምፕል ነው። ይሄ የወጣ ነው፣ ቆርጦ የወጣ ነው። እዛ ውስጥ ሆነ የሚቃወም አለ ስቲል የማይቀበል በህዝብ ደረጃ ደግሞ ተጨቆኖ እየተገደለ እየተጨፈጨፈ እየታሰረ ዝም ማለት ይሻለኛል ብሎ ዝም ያላለ። ለምሳሌ ሰሜን ምዕራብ አካባቢ ማዕከላዊ ዞን አካባቢ
ብዙ ጊዜ ወጥተዋል እኮ እዛ ህዝብ ብዙ ጊዜ ከወር በፊት ሰሜን ምዕራብ ማይጋባ የሚባል አካባቢ ህዝብ ጠቅላላ ወጥተዋል። ዛና የሚባል አካባቢ ህዝብ ወጥተዋል። ወርቅ የሚዘርፉትን ጀነራሎች ተቃውሞ ማለት ነው። ኤክስካቫተር ሲቆፍር በድንጋይ እየመታ ሲወጣ ቪዲዮዎች አይተ ይሆናል። ያኔ የሰራዊት አባላት ጦር ይዘው ክላሽ ይዘው ምናምን ሲያስፈራሯቸው ነበር። ተኩስ ግደለን እያሉት ነበር ያኔ። አሁን ያን የሚያደርጉት እነ ምግበይ እነዚህ የሚተኩሱ ሰዎች አሰማርተው ነው። አሁን ያን ክላሽ ይዞ ወርቅ የሚዘርፈው ሰውዬ ህዝቡን የሚያስፈራው ወደ ህዝብ የሚተኩስ የሰራዊት አባል ከወርቅ ዘረፋው የሚጠቀም ነው። ሌላ ቦታ ላይ ተኩስ ተብለው የሚተኩሰው ከሚሰርቁት እና ከሚዘርፉት ትርፍራፊ የሚጠቀም ነው። ሌላው ደግሞ ዝም ብሎ ፈርቶ በቃ ስለሚታዘዝ ብቻ ሚና የሚያደርግም ይኖራል። ሶ በአጠቃላይ የህዝብ ተቀባይነቱ ደቡባዊ ዞን ብቻ የሚመስለው በጣም ብዙ ነው። ደቡባዊ ዞን ከሌሎች ዞኖች የተሻለ ነፃነት ያለው ዞን ነው። አመራሩ አልተነካም። እዛ ያለው የሰራዊቱ አካልም ትንሽ ተንቀሳቅሶ ለመበተን አመራሩን ለማፍረስና ማህተም ለመንጠቅና ኦፊሶቹ ለመስበር ተንቀሳቅሶ ቻሌንጅ ገጥሞታል። የክላሽ ቻሌንጅ ነው የገጠመው። ዝም ብሎ ተኩስ ሲተኩስ ተተኩሶበታል። ሌላ ቦታ ላይ እንደዛ ቢገጥም እንደሚቆም አውቃለሁ። ግን ሌላ ቦታ ላይ ስሙዝሊ አድርገውታል ያለ ተኩስ ማስለህ የመልስ ተኩስ የሌለበት ሰዓርቲ ሳምረ ላይ ተኩሰው ሰው አቁስለው ማህተም ነጥቀው ኦፊስ ገብተው አስገብተዋል። አድጉዶም እንደዛ አድርገዋል። ይሄ ወጀራትና ሕንጣለው ግን ሞክረው አልተሳካላቸው። ሰዎች እየታሰሩ ህዝቡ በማዕበል እየወጣ ቦይኮት አድርጓቸዋል። ሰራዊቱ ጭምር መንገድ ላይ እያገታቸው ነው። ሰራዊቱ ሲንቀሳቀስ እንደዛ እስከዛ ድረስ ደርሰዋል። አሁን ይሄ ምን ማለት ነው? ሊትራሊ መሬት ላይ ሪያሊቱ የምናየው ሙሉ በሙሉ እንደ ተቃውሞ እንዳለ ነው። አሁን 2013 ላይ የነበረው ከአንድ ቦታ ተሸንፎ ሌላ ቦታ ሲሄድ የሚቀበለው ህዝብ አለ፣ የሚሸሽገው ህዝብ አለ፣ ኢንፎርሜሽን የሚሰጠው ህዝብ ነበር። ገብተዋል። በዚህ በኩል እየተንቀሳቀሰ ነው የሻዕቢያ ሰራዊት፣ በዚህ በኩል እየተንቀሳቀሰ ነው የኢትዮጵያ መከላከያ ሰራዊት እያለ ኢንፎርሜሽን ይሰጠው ነበር። አብሮ ነበር የሚታገለው። አሁን አብሮ የሚታገለው ህዝብ የለም። ይሄ በቃ ማለት ወደፊት የሆነ ነገር ከሆነ የምናየው ነገር ነው የሚሆነው። ይሄ እንደሌለው ያውቃል። በኃይል ሰዎችን እያሰር እየገደለ በኃይል መደበቂያ እንደሚጠቀም ይታወቅ። ግን ለትግል እንደዚህ አይነት ነገር ሽፍትነት ስለሆነ የምታሸንፍበት አይደለም። ስለዚህ አሁን ምልህ ምንድነው ቅድም የገመገሙት ብናሸንፍም ብንሸነፍም አሉ። ግምገማቸው እኮ አዎ። አሁን ምንድነው የሚያደርጉት? ይጀምሩታል። ከጀምሩ በኋላ ምን አልመሰለህ ከቻልን የሆነ ዞን ሐራ እናደርጋለን አሉ፣ ነፃ እናደርጋለን። ለምሳሌ ማዕከላዊ ዞን አካባቢ ወይ ሽራ አካባቢ። ከዚህም ከተገፋን ወደ ኤርትራ እንሻገራለን አሉ። የኤርትራ መንግስት ከተሸነፈም ወደ ሱዳን እንሻሻለን አሉ። ከሱዳንም ከእንደገና ተደራጅተን እንመጣለን፣ ግብፅም ታግዘናለች። ምክንያቱም ግብፅ በቀጥታ አታግዛቸውም፣ ግን ምክንያቱም ግብፅን ሲገመግሟት ግብፅ በእኛ ላይ ቅሬታ አለባት። ምክንያቱም የአባይ ግድብ ያስጀመርነው እኛ ስለሆንን ህወሓት ናቸው ያስጀምር ብላ ቅሬታ ስላለባት በእኛ ላይ ለእኛ ሳይሆን የምትደግፈው ለሱዳን መንግስት ለአልቡርሃን ትደግፍና አልቡርሃን ደግሞ እኛን ይደግፋል ይላሉ እነሱ። ስለዚህ አልቡርሃን እንዲያሸንፍም እናደርጋለን። ከእሱ ጋርም ሆኖ ተዋግተዋል። ኤግንስት መሐመድ ሐምዳን ዳጋሎ የሚባለው ጦርነት ሲያደርግ አልቡርሃን አግዘዋል። አልቡርሃንን ጦርነታቸውን ሱዳን ውስጥ አሁን ምንድነው የነሱ እንትን ሱዳን ውስጥ ያለው ጦርነት ባይዘው ወይ ልክ ትግራይ ውስጥ እንዳለው ነው ስሜቱ፣ ተመሳሳይ ነው። ከተዋል ጦርነቱ ውስጥ ከተገባ ጥሏቸው የሚሄድ ነው፣ ወይም እነሱን ፊቱን ወደ እነሱ መልሰውም ሊወጋቸውም ይችላል። ባይዘው ወይ ሱዳን ያለው ጦር ትግራይ ክልል ውስጥ ያለውም ሱዳን ውስጥ ያለውም ሁለቱም ተመሳሳይ ስሜት ነው ያለው። ምናልባት ሱዳን ያለው ጦር ምን ብለው ይሰብኩታል መሰለ? ሁመራን እና ወልቃይትን አካባቢ በኃይል ስለምንይዘው በቃ ተዘጋጁ እያሉ በተለየ መንገድ ኦሬንት ስለሚያደርጓቸው፣ ግን ፖለቲካው በደንብ ያውቁታል። እኛ የምናወራውም ይሰማሉ፣ የሚጻፈው በማህበራዊ ሚዲያ ምንም ያውቃሉ። ሶ ዜ አር ቬሪ ኦሪየንትድ፣ ኢንፎርሜሽን አላቸው፣ ኢንፎርምድ ናቸው። ሰው የተለየ ነገር የለም እዛ። ይሄ ሌላ ዓለም አይደለ ያሉት፣ ያውቁታል። በተለየ መንገድ ሁመራ ለመግባት ያላቸው ጉጉት ካልሆነ በስተቀር ጦርነቱን አይፈልጉትም እነሱ። እዛ ያለው እዝም እንደ ኮማንድ ዝም ብሎ የሚገባ አይደለም ለማለት ነው። ሄዶ እነሱ የሚሉት 10 ይሁን 20 1000 ይሁን 2000 ለእኛ የሚታዘዝ ሰራዊት ካለው ሰራዊት እሱን ይዘን እየሸሸን ኤርትራ አስመራ እንሄዳለን። አስመራም ከተሸነፈ ሱዳን ውስጥ እንገባለን። ሱዳን ውስጥ ሱዳን መንግስት ስለሆነ ሌላ መንግስት ስለሆነ ግፍት አይመጣም። የኢትዮጵያ መንግስት እዛ ሁለተኛ ጦርነት ከሌላ መንግስት ጋር አይገጥምም። ልክ ሲመለስ የኢትዮጵያ ሰራዊት እኛ ከእንደገና ተደራጅተን እዛ ሌላ ጦርነት እንጀምራለን። የትግል
ከእንደገና እዛ እንጀምራለን የሚል ገምግመዋል። ባይዘው ኢሳያስ በአንድ በኩል በተላላኪዎቹ በባንዳዎቹ ሞከረ ሰነድ እያወጣ ምን እያወጣ ምናምን ቤተክርስቲያን ላይ ኦሮሞማ እያለ ኩሽ መንግስት እያለ ምናምን ብዙ ነገሮች ሞከረ፣ አልተሳካለት፣ ፌል አደረገበት። የአንድ ሳምንት አጀንዳ ሆነበት። እዛው በላች እዛው ሞተች ሆነበት። ሲቀጥል ኢትዮጵያ ያነሳቸው ጠቅላይ ሚኒስትሩ በተለይ ያነሱት አገራዊ አጀንዳ የቀይ ባህርም ይሁን የባህር በርም ይሁን የዚህ አጀንዳዎች ሄጂሞኒክ የሆኑ የአስተሳሰብ የበላይነት በማህበረሰባችን ውስጥ እየተፈጠረ መሄድ ጀመረ። ህዝቡ መጠየቅ ጀመረ። ተቃዋሚው ኃይል ደግሞ ደነገጠ። አንዳንዱ እኮ ኦውን እኔን መክሬያቸዋለሁ እኮ ኦውን አርጉት ሩጡና እኔ ነኝ የቀይ ባህር እኮ እድሜ ልኬን የተቃዋሚ ጎራውስ እኔ ነኝ ያነሳሁት ኦውን አርጉት የምንላቸው ሰዎች ተፍረካክሰው ዳቢ ካላቸው ጥላቻ ወይ ለጠቅላይ ሚኒስትሩ ካላቸው ጥላቻ አቁሙ የአሰብ ጉዳይ ማለት ጀመሩ። አቁሙ የአባይ ጉዳይ፣ አቁሙ የባህር በር ጉዳይ ማለት ጀመሩ። ትክክል ነው እንዴ? በራስ ተጠልፈ ትወድቃለህ እንዴ? እኔ ሳነሳው የነበረው አጀንዳ ነው። እንደውም ቱ ዘ ማክሲመም እኔ ነኝ ማስፈጸም የምችለው ከጠቅላይ ሚኒስትሩ በላይ ማለት ነበር የሚጠበቅብህ። ተቃዋሚ ጎራ የእድሜ ልኬ የፖለቲካ አጀንዳዬ ነው ብለህ ነበር ማለት የነበረብህ። ነጥቆኝ ነው ይንጠቀኝ፣ ግን እኔ የበለጠ ከነጣቂው ባለቤቱ የበለጠ ያስፈጽማል ስለሚባል የበለጠን ያስፈጽመዋለሁ ነው ማለት የነበረብህ። ስለነጠቀህ እንደሆነም እንደ ህልሙ አልነበረም ብለህ አስብና የባህር በር የብልጽግና አጀንዳ አልነበረም ብለህ አስብና ኦኬ ሆነ። አሁን ቴንኪዩ ብለህ ነው የምትመጣው። አብረን እንሰራለን ብለህ ነው የምትመጣው። በዚህ ጉዳይ ላይ የኔ ቀደማ አጀንዳን የወሰድከው ማለት ነው ብለህ ነው መምጣት ያለብህ። ግን ጥላቻ በለጠ።